ሰላም ሰላም ቤተሰቦች ሰላማችሁ በያላችሁበት ይብዛ። ዛሬ ደግሞ በአንድ ሐሳብ ወደ እናንተ መጥቻለሁ። ምን ሐሳብ ምን አለ መሰላችሁ? አብዛኛው ጊዜ ሶሻል ሚዲያ ላይ በሰፊው ያለ ነው የስደተኞች ነን። ሁሉም ሶሻል ሚዲያ ማለት ሀገርም ያለው ይጠቀማል፣ ግን አብዛኛው ተጠቃሚ አይደለም እንደምናውቀው። ግን አብዛኛው ጊዜዎቻችንን አብዛኛው ጊዜ የምንጠቀመው ስደት ላይ ያለን። ግን አንድ ጥያቄ ልጠይቃችሁ፣ በተለይ ስደት ላይ ትንሽ ቆየት ያላችሁ ማለት ነው። የእውነት ከስደት ምን አተረፋችሁ? ስደት ምን አስተማራችሁ? ከስደት ምን አጣችሁ? ከስደት ምን አገኛችሁ? ዋና ነገር ስደት ላይ ምን ተማራችሁ? ስደት ላይ ምን አስተማራችሁ? ስደት ምን አስተማራችሁ? ከዛ በኋላ ደግሞ ስደት ላይ ምን አተረፋችሁ? ስደት ላይ ምን አጣችሁ? እነዚህ ነገሮች አንዳንዴ ራስን መጠየቅ ጥሩ ነው አይደል? ትንሽ ቆየት አለን ማለት ነውና ኦኬ ስደት ላይ ምን ተማርኩኝ? ኦኬ አንድ ስደት ላይ ምን አገኘሁ? ስደት ላይ ደግሞ ምን አጣሁ? እነኚህ ትንሽ ቆየት ያለ ሰዎች መጠየቅ አለብን ማለት ነው። ማለት አንዳንድ ጊዜ ማለት ስደት ላይ ከምናገኘው ይልቅ በጣም የምናጣው ነገር ብዙ ነው። ብዙ ነገር ያስተምረናል። ህይወት በቃ የህይወትን ስርዓት እንማርበታለን። የባህሪ ችግር ካለብን፣ ትዕግስት ከሌለብን ብዙ ነገሮች ስደት ያስተምረናል። ብዙ ማለት ማጣትን ማግኘትን ምናምን በቃ ያው በምድር ያለ ብዙ አይነት የህይወት እንትኖችን ያሳልፋል። ነገር ግን ደግሞ ስደት ደግሞ በተለይ የሚገርም ትምህርት ቤት ነው ማለት ነው። የሚገርም ትምህርት ቤት ነው። ባህሪን ያስተምራል፣ ትዕግስትን ያስተምራል፣ በቃ ባህሪዎቻችንን ይሰራል። እና ደግሞ ከሰው ጋር እንዴት መኖርን፣ እንዴት መታገስን ብዙ ነገር ያስተምረናል። ግን ትልቁ ነገር ደግሞ ምን ተማርን ነው። ምን ተጠቀምን? ምን ተማርን? ከስደት ምን አጣን? እና ደግሞ ምን አገኘን? በቃ ወሳኝ እነዚህ ሶስቱ ነገሮች በተለይ ቆየት ያለን ራሳችንን ብንጠይቅ ብዙ ጉዳት ላይ አንደርስም ብዬ አስባለሁና ይሄንን ነው እስኪ እንጠይቅ ራሳችንን። እና ካገኘሁት ይልቅ